ኢትዮጵያ ውስጥ የመጀመሪያው የሬጌ አርቲስት ነኝ። እንደዚህ በጠየቁኝ ቁጥር ዝም ብዬ መጎረር አልፈልግም፣ ግን እኔ ለሙዚቃ የተፈጠርኩኝ ነኝ። ይሄ ጆኒ ራጋ አልበም ሳይወጣ የኔ ያክል ጊዜ ቆየ የሚለው ነገር ለመስበር ነው። ከድሮ አካሄድ ምንም አልተቀየረ። ስለ ሬጌ እብድ ነኝ። ሬጌን ካነሳን ያው ትልቁም ቤተሰብ አለማንሳት አይቻልም። ከቦብ ማርሌ ቤተሰብ ጋር ያለ ግንኙነት አብረን ሻይ ስንጠጣ ምናምን አለልሽ እንግዲህ እየተከታተላችሁ የምትገኙት በምትወዱት የእናንተው ምርጥ በሆነው በአባይ ቴሌቪዥን ምሽት 1 ሰዓት ተኩል ላይ ወደ እናንተ የሚደርሰውን የሰከላ ሾው ነው። የዛሬ እንግዳይ ላለፉት 20 ዓመታት ያልሰለቸ ነው። በየቀኑ ብንሰማው እንኳን የማይጠገብ በጣም ገራሚ አልበም ሰጥቶን ጥፍት ብሎብን የቆየ የሬጌ አርቲስት ነው። ቀደምት ከሚባሉት ኢትዮጵያ ውስጥ ሬጌ ሲባል አንድ እጅ ጣት ማለት ራሱ ይበዛበታል። ከዛ በታች ባለ ቁጥር ውስጥ ልትጠሩት የምትችሉት የምትወዱት የምንወደው አሁን ደግሞ ያለፈውን ትውልድ ይሄኛውንም መሀከል ላይ የሆነ ሁለቱንም ትውልድ ያልረሳ ቆንጆ አልበም የሰጠንን አርቲስት ነው። በጣም የምትወዱት የሬጌ ድምፃዊ አርቲስት ጆኒ ራጋ የመጀመሪያ እንግዳይ ነው። በአክብሮት ተቀበሉት። እንኳን ደህና መጣህልኝ። በጣም ደስተኛ ነኝ ካንተ ጋር ይቀርም ስለኖረኝ። ብዙ ጊዜ ፎክረን አልተሳካም ነበር። ዛሬ ተሳካ። እኔም ደስተኛ ነኝ። አድናቂሽ ነኝ። ሳልቀድመው ቀደመኝ። እኔ በጣም አድናቂ ነኝ። ታንኪው፣ አመሰግናለሁ። በእውነት ቁልፉን ስጭኝ አልበም እኔ እንጃ መቼም እስካለው የምሰማው አልበም ነው። የአንድ ጉዞ ትኬት ፊልም ባረገው የምፈልገው ሙዚቃ ነው። በቃ አድናቂ ነኝ ባጭሩ። የአሁኑም ስራዎች ደግሞ የራሳቸው ቆንጆ ነገር አላቸውና ስለ አዲሱ አልበምም ስለ በፊቱም ትንሽ እንድንጨዋወት። በእርግጥ አንተን ቅድሚያ ሰዎች አሁን እዚህ ቃለ መጠይቅ ላይ ሲያዩ ጀማው ኮንሰርትን እየተጠባበቁ ያሉ፣ በአንዳንድ ሁኔታዎች ደግሞ ቀናት ስለተራዘመ እንደ ነገረን እንጂ ማለታቸው አይቀርም። መቼ ነው የሚካሄደው? ጀማው ወደ መቼ ይሰብሰብ? ጀማው ጥር 23 ወይም ጃንዋሪ 31 የሚመጣው ቅዳሜ ነው። እዛው ቦታው አልተቀየረም። ኤግዚቢሽን ማዕከል ነው። አርቲስቶቹም አልተቀየሩም። እና ልጅ ሚካኤል፣ ናቲማን፣ ሃይሌን ውድስ፣ ሄዋን፣ እኔም፣ ጋሽ ባህታ፣ ኤደን በጣም ብዙ አርቲስቶች አሉበት። እንደውም በተሻለ ባማረ መንገድ ይካሄዳል ዝግጅቱ ማለት ነው። ጥር 23 በዛው ቦታ እዛው ኤግዚቢሽን ማዕከል። እሺ፣ እዚህ ኮንሰርት ላይ እንግዲህ ጀማው ኮንሰርትን ካነሳን አይቀር በጣም አንተ አልበምህ ላይ ያሁኑም ላይ በጣም ከብዙ አርቲስቶች ጋር ኮላቦሬት አድርገህ ወይም ተጣምረህ ሰርተሃል። አሁን ጋሽ ባህታን በጣም በትውልድ በጣም በስልትም በጣም የተራራቀ ነገር ነው ያለው። ሌሎቹም እንደየራሳቸው ሁሉም የየራሱ ስልት አለው፣ ግን አንተ ጋር መታችሁ ተዋህዳችኋል። እዚህ ኮንሰርት ላይ ደግሞ እነዚህን ሰዎች ሁሉ ማሰባሰብ ቀላል አይሆንም። ጆኒ ያለፈውን 20 ዓመታት ሲጠፋም ወደ ማኔጅመንት ሰውነቱም አድልተህ ነበረ። ግዴታ እንደዛ የሚፈልጉ ስራዎች ውስጥ ገብተህ ስለነበር ይህም ማቀናጀቱ ራሱ ከባድ አይደለም? ጋሽ ባህታን ስላነሳሽ እኔ ልመልስሽና ጋሽ ባህታ ማለት የኢትዮጵያ ዘመናዊ ሙዚቃ በወቅቱ ካዘመኑት ውስጥ ጥቂት አርቲስቶች ውስጥ አንዱ ነው ማለት ነው። እና በጣም ያዘፋፈን ስልቱ ደስ ይለኝ ነበረ። ሙዚቃ እንደዚህ ጊዜ ይሻገራል እንለለ የሱ ጥሩ ምሳሌ ነው ለዚህ ማለት ነው። ስለዚህ ገና ያየሁትም በቲቪ ያየሁትም ያዘፋፈን ስልቱ ያፋካፋፈቱ ምናምን ምን ነው የሆነ ሬጌ ነገር በሰራ አላለው ማለት ነው። ገባሽ? ስለዚህ ያንን ሙዚቃ ስሰራ በቃ እሱን ሰምቼ ነው ጋሽ ባህታ ሙዚቃዎቹን ሰምቼ ምን አይነት ቃላቶች የበለጠ ያምሩበታል ምናምን ከሚል ነጥብ ነው ማለት ነውና ይሄ እንግዲህ እሱ ካለበት ቦታ ቪዲዮንም ሰርተናል በነገርሽ ላይና እኔ ወደዚህኛው ጄነሬሽን እየሾፈርኩት እሱ ከነ ሙሉ ግርማ ሞገሱ ነገር ነው ማለት ነው። ቪዲዮም ላይ እንደዛ ነው የምናሳየው። ስለዚህ እሱ የኔ ህልም ነበረ። ከእንደሱ አይነት ሌላም አንድ ሁለት አርቲስቶች አሉ፣ ትልቅ አርቲስቶች አብሬ መስራት እንፈልጋቸውና ሙዚቃውን ስጀምር ካስታወስ ያው በኮላቦሬሽን ስራ በጥምር ስራዎች ነው የጀመርኩት ከነሽ መልስ አራርሶ፣ ላፎንቴን፣ ቴዲ አፍሮ። ስለዚህ ያ ውስጥ ያለ የጥምር ስራ ዞሮ የኔ ሙዚቃ በጣም ይፈቅዳል እንደዛ ለመስራትና ያ ነው የመጀመሪያው መነሻ ከጋሽ ባህታ ጋር የሰራ ነው። ለሌሎቹ መነሻ ይሄ ነው። ዞሮ አልበሜ ላይ ከኔ ሌላ ሳውንድ ካለው ሰው ጋር ወይም ሌላ ዘውግ ውስጥ ካለ ሙዚቀኛ ጋር
በጥምር የመስራቱ ነገር የተለየ ቆንጆ ስሜት ይሰጣል ማለት ነው እኔ ሙዚቃ ላይ እና በዛ ምክንያት ነው እነዚህም በሙሉ ያደረግ ነው። እንደ ሙዚቀኛ ደግሞ እኔ የሆነ የራሴ ጀማ ይሄ ነው ይሄ ደግሞ አይደለም ምል ሰው አይደለሁም። የተፈጠርኩበት ወደ ሙዚቃውም ስገባ ትላልቅ አርቲስቶች ያሉበት ሰዓት ነው። እኔ ገባሽ የምልሽ እኔ ስመጣ ከትላልቅ ባንዶች ጋር ነበር ምሰራው። አብሬ የምሰራቸው ሰዎች በእድሜ ከኔ በጣም የተለዩ ነው። ስለዚህ የመጀመሪያውም ትልቁ ነገር ከዛ የምወስደው ፖዚቲቭ ነገር በጣም ብዙ ልምድ እንትን ብዬበታለሁ፣ ተምሬበታለሁ፣ መንገዱንም አሳይተውኛል። ገብሻል አባባሌ። ስለዚህ ከኔ በፊት ከነበሩትም ጋር ከኔ በኋላ ከመጡትም ወጣቶች ጋር መሀል ላይ ሆኜ በጣም ጥሩ ግንኙነት ነው ያለኝ ከሬጌ አርቲስቶቹ። አሁን ሁሉም ኦልሞስት ማለት ይችላልሽ ብዙዎቹ ቤቴ እየመጡ የሚጫወቱ ምናምን ናቸውና ከብዙ አርቲስቶች ጋር የጥሩ ግንኙነት አለኝና ይሄ ጥሩ ግንኙነት ወደ ሙዚቃ ነው የወሰድነው ማለት ነው። ይሄ ኮላቦሬሽን ስራም ደግሞ እንደ አንድ ዊንግ ሆኖ የሆነ አንድ ክንፍ ነገር ሆኖ ብዙ ስራዎችን እየሰራው ነው። በዚህም በኩል ብዙ ስራዎች ወደፊት እቀጥላለሁና መጀመሪያ አልበሙ ላይ አንድ ላይ መስራታችን ነው ያን የሚጋብዘው። ከዛ በኋላ ደግሞ ኮንሰርት ስንሰራ ዝም ብሎ የአልበም ኮንሰርት እንዲመስልም አልፈለኩም። ለተመልካቹም የተለያየ አይነት ስራ የሚያይበት የተለያየ አይነት አርቲስት የሚያይበት እንዲሆን እፈልጋለሁ። ከዛ ደግሞ የሰራነውም አልበም ያንን ይፈቅዳል ብዙ ኮላቦሬሽን ስለሰራና ብዙዎቹም ወጣቶቹ አርቲስቶች እንደዚህ ጓደኝነትም ስላለን ይሄን ጥያቄ ስጠይቅ ሁሉም በደስታ ነበረ የተቀበሉ ማለት ነው። ስለዚህ ለኔ ሞር ይቀላል ሌላ አርቲስቶችን ሰብስቦ ከመምጣት እኔ ባለኝ እንትን ያ ለኔ ይቀላል ብዬ አምናለሁና የመጀመሪያው ምክንያት ያ ነው። ሙዚቃ ሁሉም ሰው የራሱ ውበት የራሱ ሙዚቃ አለ ታያዋለሽ አይደለ? ስለዚህ ብዙ ጊዜ ሰዎች በጥምር ሲሰሩ ደግሞ የተለያየ አይነት ውበት አንድ መድረክ ላይ እንድታይ ያደርግሻል። ሙዚቃዎችን በእንደዚህ አይነት ነገር ይቀየራሉ። የአንዱ ሳውንድ የሌላኛው አድናቂ ጋር መድረስ ይችላል። ስለዚህ ሙዚቃም ያድጋል ሁለት ሰዎች እንደዛ በጥምር ሲሰሩና ያ ነው የመጀመሪያው እንትን። ስለዚህ እነዚህ አርቲስቶች ስጋብዛቸው በደስታ ነው የተቀበሉት። ያ ነው ምክንያቱ። እንግዲህ የሚመጣውም ሰው ብዙ አይነት አርቲስት አይቶ በደንብ ተዝናንቶ እንደሚሄድ ጋራንቲ እርግጠኛ ነው። ጥርጥር አይገባኝም። ምንም ጥርጥር የለውም። ብዙ አማራጭ ብዙ ሰው ስላለ እስቲ ወደ ኋላ ልመልስ። አንተና ጥቂት አሁንም ብንጠቅስ የምንጠቅሳቸው ጥቂት አርቲስቶች የነበረው የሬጌ ተቀባይነት እንዴት ታየዋል? ምንድነው የሚዘፍኑት? ምንድነው የሚሉት ምናምን የሚል ሀሳብ አልነበረም? የጀመርኩበት ሰዓት በጣም ፈተና የበዛበት ነበር። ኦፍ ኮርስ ምንም ጥያቄ የለውም። እሱ ምንድነው አዲስ ሳውንድ አብሶ ኢትዮጵያኖች እንደዚህ ተቆልፈን ይኖርን ስለሆነ የውጭ ሙዚቃ የምንሰማ የኛ ሙዚቃ ብዙ ጊዜ እንደዚህ ቦርደር ተሻግሮ ሌላ ቦታ የሚሰማ ሙዚቃ ስላልነበረ በሀገራችን ሁኔታ ማለት ነው ስላልነበረ ብዙ አድማጮቻችን ኢትዮጵያዊ ሙዚቃ ይሰማሉ። ግን ከኢትዮጵያ ውጭ ጆሮ ትንሽ ወጣ ያለ ሲሆን ብዙ ጊዜ ይርቃል ማለት ነው። እስከ ቅርብ ጊዜ ድረስ እንደዚህ ኤፍኤም ስቴሽኖች እስከበዙበት ኢንተርኔቱ እንደዚህ በጣም እስከተስፋፋበት ጊዜ ድረስ ይህ ችግር ነበር ኢትዮጵያ ውስጥ። ስለዚህ ለሌላው ዓለም ብዙም ብርቅ ያልሆነ ነገር ኢትዮጵያ ሲመጣ ብርቅ ይሆናል። ምክንያቱም ከለመድነው ከምንሰማው ነገር ወጣ ስለሚል ማለት ነው። ስለዚህ ኖርማል ነው እንትኑ። ግን ክለብ ስጀምር ያ ነበር የመጀመሪያው ነገር። እንዳልሽው ኢትዮጵያ ውስጥ ሬጌን ኢትዮጵያ ሀገር በቀል ከመሆን አንጻር የመጀመሪያው የሬጌ አርቲስት ነኝ ማለት ነውና እኔ ስጀምር ባንዶቹም ጋር ያን ያክል የሬጌ ነገር ብዙም እንትን አልነበረም ማለት ነው። ብዙም አርቲስት አይሰራውም እንደዛ ሰውም የሚጠይቀው ብዙም የሚፈልገው ሙዚቃ አልነበረም። ሰው እንግዲህ የሚያውቀውን ነገር ነው የሚፈልገው። ስለዚህ መጀመሪያ ላይ መድረክ ስገባ የሆነም ጊዜ ብየዋለሁ፣ መድረክ የተሰበሰበውን ህዝብ በመበተን ነበር የምታወቀው እና ጊዜ ፈጅቷል በራሱ ማለት ነው። ግን ከዛ በኋላ ደግሞ ከኔም አብሬ መሰራው ለምሳሌ መዲና ባንድ ጋር አብሬ ስሰራ ሞር ባንዶ የሚስበው የነሱን አይነት እድሜ ያለውን ተዝናኝ ነው ማለት ነው። ገባሽ? የነሱን አይነት እድሜ ላይ ያለ አድማጭ ነው ማለት ነው። ስለዚህ እኔ ከሚዝናናውም ከሚሰሩትም በላይ በጣም ወጣት ነኝና ስለዚህ ያ ሞር የወጣት ነገር ነበረ እንደዛ እንትን የሚባለው ማለት ነው። ግን ከጊዜ ጋር በፍጥነት እንዴት ህዝቡ እንደወደደው ገባሽ? ከዛ ደግሞ እነዚህ ኮንሰርት ቦታ እንደ ኤግዚቢሽን አይነት ቦታ ላይ
ደግሞ ሲሄድ እዛ ጋር የክለብ ላይ ያክል እንደዚህ የራቀኝ ኦዲየንስ እዛ ጋር ደግሞ በፍጥነት ነበር ፍምስናውም ጆኒ ራጋ የሚለው ስም ገብሻል ምልሽ ለምን ለወጣቱ ደግሞ የቀረበ ኢነርጂ ስለነበረ ማለት ነው። ስለዚህ እነዚህ ሁለቱ ነገሮች በደንብ መጀመሪያ ላይ የሚታይ ነገር ነበር ስጀምርና ግን በፍጥነት ነበረ ለውጡን ማየት የጀመርነው ማለት ነው። ከዛም ደግሞ አልበሙ መጣ። አልበሙም የራሱ ፈተና አለው ግን ከጊዜ ጋር ሰው ሬጌም ባይወድም ሙዚቃውን የመውደድ እንትን አለ ማለት ነው። በዛ ጊዜ አልበሙ በራሱ እኔ እንደ ግሌ አላቅም፣ አንተም በደንብ ታስረዳኝ ደስ ይለኛል። ግን ሬጌ ይበልጥ ከፍ ያሉ ሀሳቦችን የመሸከም አቅም ያለው ስልት ነው። አላቅም ደግሞ ስንሰማም ከነ ቦብ ማርሊም ጀምሮ ሲመጣም በጣም ጠንካራ ነገሮች አሉበት ሬጌና መልእክቶቹ። ጆኒ ሲያስብ እንዴት ነው ያስባቸው? ዞሮ ዞሮ ሬጌ ሲሰራ በባርነት ስር ያለውን ህዝብ የማንቃት ነገር ነው። ጥቁር ሁሌም ዞሮ ዞሮ በተለያየ አይነት ባርነት ውስጥ ያለ ነው ማለት ነው። የሆነ አይነት ነፃነት የሆነ አይነት ስለዚህ ያን ነፃነት እንዲፈልግ የሚያደርግ ነገር ነው ማለት ነው። ስለዚህ ብዙ ጊዜ የሬጌው ተጽዕኖ ህይወት ላይ አለ። ሬጌ አፍሪካ ህዝብ ሙዚቃ ነው ይባላል። ለምን አፍሪካ ብዙ የምንናገረው ነገር አለን። ገባሽ አባባሌ? በተለያየ ምክንያት አናወጣውም ያንንና ሬጌ ያንን እንድናወጣ ያደርጋል ነው። ስለዚህ ኢትዮጵያ ጋር ስንመጣ ዞሮ ዞሮ ኢትዮጵያ ደግሞ ብዙ አፍሪካ ሀገሮች የሄዱባቸውን መንገዶች ብዙ አልሄደችም። ገብሻል አይደል? ኢትዮጵያ ሲመጣ ደግሞ ታሪኩ በሆነ ደረጃ ይቀየራል ማለት ነው። አንደርስታንድ ዳይሬክሽን ለምን ነፃነቱን የሚያውቅ ህዝብ ነው ምናምን ነው። ግን ስቲል እኔ ከዛ አካባቢ ነው የተቀረስኩት ሬጌ ሰማን ያደግኩት ምናምንና ሙዚቃዎቼም እንደዛ ጥሩ መልእክት እንዲሸከሙ ፈልጋለሁ ማለት ነው። ስለዚህ እዛ ላይ ያነሳናቸው ብዙ ሀሳቦች አልበሙ ላይ የድሮ አልበም ላይ ያነሳናቸው ብዙ ሀሳቦች አሉ ማለት ነው። ስለ እናት ያወራ ነው። አሁን ዋን ዌይ ቲኬት ራሱ ያልሽው ዞሮ ዞሮ ይሄ በተለያየ ምክንያት ህዝቡ ከሀገሩ ወጥቶ የትም ሀገር እንትን ቢልም ግን የመጨረሻው ውጤቱ የመጨረሻውም አላማው ወደ ሀገሩ ተመልሶ ምናልባት ሀገሩን አብሮ መገንባት ሊሆን ይችላልና ስደት ስለሚያምርብን አይደለም የምንሰደደው አይደለም። የተለያዩ መፍትሄዎችን ፈልገን ነው ለህይወት ማለት ነው የምንሰደደውና የሆነ ጊዜ ደግሞ ያ መፍትሄ ሲኖረን ያ አቅም ሲኖረን ደግሞ ወደ ሀገራችን እንሄዳለን ማለት ነው እንመለሳለንና ያንን ሞር ያበረታታል። ስለ ሻሸመኔም ታሪክ ያወራሻል እና በተለያየ እንትን ዞሮ ዞሮ እንደዚህ አይነት ጠንከር ያሉ መልእክቶችን እንዲሸከም እፈልግ ነበር ማለት ነው። የዛ ምክንያት ይመስለኛል። ተሳክቷል ደግሞ። አመሰግናለሁ። ወደ አሁኑ አልበም ደግሞ እንምጣ። ከ20 ዓመት በኋላ አልበም ስትለቅ ያኔ 20 ዓመት የነበረ ወጣት ልጅ 40 ሆኗል፣ 25 ሆነው ሄዷል እና የህይወት አቋሙ፣ አመለካከቱ፣ ኑሮ በራሱ በጣም ብዙ ነገር ያንን ቀድሞ የነበረው አድማጭ ሌላ ነው። እንደ አርቲስት ሁሉንም ነገር ማየት ይችላል። የአርቲስት የተሻለው እድሉ እሱ ነው ብዬ አስባለሁ። እንዴት ነው ይሄኛውን ጄኔሬሽን ያኛው ትውልድ ወይም የቀደመው አርቲስት እንዴት ነው የሚያየው? የመጀመሪያው እልህ ነው። ይሄን ያክል ጊዜ መቆየቴ ፈልጌ አይደለም የቆየሁት፣ በተለያዩ ጫናዎች ናቸው። እነዛ ጫናዎችም የተፈጠሩት ሙዚቃው አካባቢ ያለውን ችግር ለመቅረፍ ከማሰብ ነው። ገብሻል አባባሌ? ስለዚህ እንደዚህ በአጭር ጊዜ ያልቃል የምንለው ነገር ረጅም ጊዜ ሲፈጅ ዝም ብለን እኛም ጠፍተን ቀረን አይነት ነገር አብሶ ለሰው ለሚመለከተው ሰው እንደዛ ይመስላል። ግን ያው ስቱዲዮስ ግን ትሰሪያለሽ፣ ጊዜ ሲኖርሽ ደግሞ ሙዚቃ መፍጠርሽ አይቆምም ማለት ነው። ስለዚህ የመጀመሪያው ነገር ይሄ ጆኒ ራጋ አልበም ሳይወጣ የኔ ያክል ጊዜ ቆየ የሚለው ነገር ለመስበር ነው ያንን አልበም ስናወጣ። ለዛ ነው በዛ አይነት አመለካከት ማሰብ የፈለግ ነው። ገባሽ አባባሌ? ለምን የኔ ያክል ጊዜ በኋላ መጀመሪያ የማወጣው አልበም ሁለት ፊት ቢኖረው ሁለት አይነት ኢነርጂ ቢኖረው የሚለው ነገር ማለት ነው። ለምን በዛ ጋር ቁልፉን ስጪና በሻይ ብዬ እንዳቆምኩት እዚህ ጋር እንደዛ ብዬ መቀጠል አልችልም። ምክንያቱም ያን ይሰማኝ የነበረው ሰው በሆነ አይነት እድሜ ደግሞ ሌላ ቦታ ነው ያለው፣ ሌላ ላይፍ ስታይል ነው ያለው። ስለዚህ የግድ ራሱ የኔ ሲቹዌሽን ያስገድደኛል። የሆነ ጊዜ ድረስ ደግሞ አዲስ ነገር አላወጣውም። ስለዚህ የማወጣው ደግሞ ይሄን ጄኔሬሽን በሆነ ደረጃ መንካት አለበት። ስለዚህ እንደውም በሆነ ደረጃ ግልጽ መሆን ያለበት ነገርም ይመስላል የግድም። ገባሽ? የሚቀጥለውን አልበም ሳወጣ እንደዚህ አይነት ነገር ውስጥ ላላስብ እችላለሁ። ሁለቱንም ኢነርጂ አንድ አልበም ውስጥ ልናስበው እንችላለን ማለት ነው። ለዛኛው አልበም በቂ ምክንያት ይመስለኝ ነበር የኔ ያክል ጊዜ መቆየቴ
ቢያንስ ሁለት አይነት ኢነርጂ ሊኖረው የሚችል አልበም መስራት ግዴታ ሆኖ ነበር የታየን ማለት ነው። ለዛ ነው የዛ ውሃና እሳት የሚለውን አይነት አቀራረብ የፈለግ ነው የመረጥ ነው። ያለፉት አመታት ላይ ላንተ ወይም ለግል ሳይሆን ለሙዚቀኛው በጠቅላላ የሚሆኑ ልፋቶች፣ ስራዎች አንተ ብቻ አይደለም፣ ጓደኞችም ነፍሱን ይማረው ኤልያስም ኃይሌ ሩትስም በጣም ብዙ ነገሮች ብቻ አውቃለሁ፣ ልፋታችሁን አውቃለሁ። ያ ልፋት ዋጋችሁን ከፈለው? ምን ደረሰ? አንደኛው ልፋት የዛ ልፋት ሁሌ አውታር ጋር ብቻ ያገናኙታል። አውታር አንድ የንግድ ድርጅት ነው። አውታር ገብሻል እምልሽ ኦፍ ኮርስ ከዚህ በፊት የነበሩት ሙዚቀኞች ከሚሸጡት ሙዚቃ ማግኘት የነበረባቸውን ጥቅም የኢኮኖሚካልም ጥቅም ሆነ ወይም ደግሞ እንደዚህ ፈጣሪነት መብታቸውን እሱን የተሸከመ እንትን አለማግኘታቸው ከዛ ደግሞ ማግኘት አለባቸው ብለን አስበን ይሄኛው አካሄድ አንዱ ነበረ ማለት ነው። አውታርን መፍጠራችን ሙዚቃ በዘመናዊ መንገድ እንዲሄድ ለማድረግ መሞከር ሲሸጥ ነው። ሙዚቃው ደግሞ ወደ ኋላ ተመልሶ ሙዚቃው ላይ ኢንቮልቭ ያደረጉት ሙዚቃው ላይ የሰሩት ሰዎች ደግሞ እንዲጠቀሙ ማድረግ። ግን ደግሞ ትልቁ ዘመቻ ግን እሱ አልነበረም። ትልቁ ዘመቻ ደግሞ ሰዎች አጠቃላይ ይሄ የሙዚቃ የዘርፍ ማህበራትን የሚለውን ነገር ማቋቋም የኮፒራይት የሮያሊቲ ክፍያ ተግባራዊ እንዲሆን የሚያደርገው ትግል እሱ ግቡን መጥቷል ማለት እችላለሁ ማለት ነው። ምክንያቱም በመንግስት ደረጃ ከሚቀጥለው ዓመት ጀምሮ ሁሉ ሚዲያዎች ያው እናንተም ሳይቀር ለምታጫወቱት ሙዚቃ ትከፍላላችሁ ማለት ነው። ያ ሰዎች ከሚሰሩት ደግሞ የዛ ተከፋዮች የሚሆኑት ሙዚቃው ላይ ዘፋኙ ብቻ ሳይሆን ሙዚቃው ላይ ግጥም በመጻፍ ዜማ በመጻፍ እነዚህ የቅጅና ተዛማጅ መብት የምንላቸው ባለቤቶች ናቸው ማለት ነው። ስለዚህ ይሄኛው ለኢትዮጵያ ሙዚቃ እንደ ኢንዱስትሪው ምንም ዓለም እስከዛሬ ድረስ አሳካ ከምንም አይነት ግብ የበለጠ ትልቁ ግብ ነው። ምክንያቱም ወደ ኋላ ተመልሶ ሙዚቀኞችን ከስራቸው ተጠቃሚ እንዲያደርጉ ማድረግ፣ ከዛ ይሄን መሰረት መጣል፣ እነዚህ ተቋማዊ ድርጅቶች ደግሞ ያንን ነገር አምነውበት ለሚያጫውቱት ሙዚቃ ወይም ሙዚቀኛው ለሚሰጣቸው አገልግሎት እንደዚህ አይነት ክፍያ እንዲያገኝ ማድረግ ማለት ነው። ስለዚህ ይሄኛው ትልቁ ይሄ ኤልያስ መልካ ከማረፉ በፊት ዜናውን ሰምቶ ነው እንትን ያለው ማለት ነውና ይሄ ለኛ ትልቁ ግብ ይሄ ነው። አውታር የራሱ ቻሌንጅ አለው። ዞሮ ቻሌንጁ ችግሩም መፍትሄውም ዘመናዊ ነው። ስለዚህ እሱ ትንሽ የሚያጋግጠን ነው። ሞር የቴክኖሎጂ ውጤት ይፈልጋል፣ የሰው ኃይል ይፈልጋል። ስለዚህ እዛ ላይ ተስፋ አልቆረጥንም፣ ጥለነው አልጠፋንም። ስቲል እያስታመምነው ነው ያለነው። ስለዚህ እሱ በራሱ ሰዓት በእግሩ ይቆማል ብለን ተስፋ እናደርጋለን። ምክንያቱም በእግሩ ሲቆም ብዙ ሙዚቀኞችን በሆነ ደረጃ ይረዳል፣ ይጠቅማል ብለን እናስባለን ማለት ነው። ስለዚህ ያልፋት መሬት አልወደቀም። እንደውም ደስተኛ ነን። እኔ እንደውም የምለው አንዱ ሰው መሆኔ ለኔ ታሪክ ጥሩ ነው። ገባሽ አባባሌ? አንዱ ሰው መሆኔ ለምን ሙዚቃ የኔን ህይወት ማሸነፍ አንዱ ነገር ነው። ፊት ለፊት ያለው ችግር ነው እሱ። ግን ከዛ ደግሞ ሁሉም አርቲስት የሆነ ቦታ ላይ ሲደርስ ያለው ልምድ ያለውን ዕውቀት በሙሉ ከሱ አልፎ ደግሞ እንደ ሀገርም ያለብንን ችግር እንትን ለማለት ለመቅረፍ መሞከር አለበት ብዬ አምናለሁ ማለት ነውና ሊጠቅመው ይገባል ለዛ ማለት ነው ብዬ አምናለሁና ይሄን በማድረጌም እድለኛ ነኝ ብዬ እላለሁኝ ነው። ልክ ነው። ሁሉም ከዚህ በኋላ እንግዲህ ህጋዊ ሆኖ ሁሉም ሰው አርቲስቱ የሚገባውን የሚያገኝበት ነገር ያኔ ባትጀምሩት ባትለፉበት እዚህ ጋር ውጤት አመጣው ነበር። የግዳው ለኢንዱስትሪው ማደግ ጥሩ ነው በጣም። ስለዚህ ይሄ በጣም ትልቅ ስኬት ነው። አንዳንድ ጊዜ ደግሞ ሞክሮ አለመሳካት በራሱ ሌላ ስኬት ነው። እንዴት ችግሮቹ ምን እንደነበሩ አንተ ጋር መጥቼ ጠይቄ መቀጠል እችላለሁ እኔ ልፈልግ። ስለዚህ እሱን ማወቅ በራሱ ትልቅ ነገር ነው። ሌላው ጆኒ ከመጀመሪያ አልበምህ እዚህኛው ላይ በጣም ብዙ ድርሻዎች ጨምረሃል። ብዙ ነገሩን ራስህ ነህ ይሰራው። ያ ኃላፊነት ራሱ ከባድ አልነበረም? ሰው በብዛት ስለማያውቅ ነው እንጂ ያኛው አልበም እንደዛ ነው፣ በዛ መንገድ ነው ያለፈው። ያኛውን አልበም ስሰራ ኦፍ ኮርስ ግጥምና ዜማ ሙሌ ነው። አሬንጅመንት ግን እንደዚህ ስል ሁሌ እዛ ላይ የተሳተፉት አርቲስቶች ከነሱ ከሰሩት ነገር ላይ መውሰድ አልፈልግም ማለት ነው። ገባሽ? ግን እውነታው ሁሉም ሰው የሚያምንልሽ ግን
እያንዳንዷ ሙዚቃ ላይ የሰራሁት የኮርድ አሬንጅመንት ምናምን እንትኔ እውቀቴ በዛ ደረጃ ስላልነበር የሆነ ሙዚቀኛ እርዳታ ፈልጌ ነበር ማለት ነው። ግን እዛኛው አልበሜ ላይ በጣም ብዙ ኢንቮልቭመንት ነበረኝ። የሙዚቃውን ሪትም ቢልድ ከማድረግ ጀምሮ እነዚህ ኢንትሮቹ ቤዝ ላይኖቹ በሙሉ የኔ ናቸው። ኢንትሮች የምትሰማያቸው ኢንትሮች ብዙዎቹ ሜሎዲዎች ሙዚቃዎቹ ላይ ብዙዎቹን የኔ ናቸው ማለት ነው። ስለዚህ እዛኛው ላይ ያልነበረኝ አሁን ደግሞ ትንሽ ራሴን በማስተማር ቢያንስ ኮርድ ምናምን ላይ ያለኝ ሻል ስለሚል ያለሁበት እንትን ያን ድፍረት ሰጥቶኛል። ግን አንዳንዴ ሌላ ሰው ሳይሳተፍ ምናምን የሚለው ካለማወቅ የሚመጣ ጩኸትም ይመስለኛል ማለት ነው። ለምን ሙዚቃ የመጀመሪያው ነገር ሙዚቃውን የሚሰራው ሰው ስለ ሙዚቃው ማወቅ አለበት። እኔ ለሬጌ በጣም እቀርባለሁ፣ ስለምሰራው ሙዚቃ በደንብ አውቃለሁ። ይሄ ጥሩ መነሻ ነው። ስለዚህ ሙዚቃ በጣም የሚገርም ትልቅ ሙዚቀኛ አይደለም መሆን ያለብሽ። ሬጌ የሚፈልገው በጣም ፊሊንግ ይፈልጋል። ከሙዚቃው ጋር ያ እንትን ሊኖርሽ ይገባል ማለት ነው። እና ያ ስላለኝ በዛ ምክንያት የቀለለኝ ይመስለኛል ማለት ነው። ምናልባት የሚቀጥለውንም አልበም ስናወጣ ሰቡ ሞር እየሰማ ሲሄድ በኋላ እየተስማማ መሄድ ይመስለኛል። ለምን ሬጌ ሙዚቃ ያንን ኮምፕሊኬሽን አይፈልግም። በጣም ቀላል ነው፣ ስሜት ነው የሚፈልገው። ስለዚህ ብዙ ጊዜ ደግሞ ኢትዮጵያ ውስጥ በጣም ጠጣር ሙዚቀኞች ሞልተውናል። ግን ከእንደዚያ ሙዚቃዎች ጋር ያላቸው ግንኙነት ግን ትንሽ የላላ ነው ማለት ነው። ገባሽ አባባሌ? ያ ነው እኔን የሚጎዳኝ። ደግሞ አምኜም ደግሞ እንደዛ ለሰውም ላደርግም አልችልም ማለት ነው። ሙዚቃዬን አምኜ የሆነ ሰው አሬንጅ አድርግልም ልሰጥ የምችል ሰው አይደለሁ። ያ ሰው ቢያንስ እኔ ከሬጌ ጋር ያለኝ ግንኙነት እሱም ሊኖረው ይገባል። ያን የሚያክል ግንኙነት ከሌለው ነጥብ የለውም። በቃ ከድሮም አላስለመድኩም። የሆነ ስቱዲዮን ኮክቼ አሬንጅ አድርጉልኝ የሚል ነገር አስለምጄም አላውቅም። ስለዚህ የትም ቦታ ብሄድ ሀሳቤን ይዤ ነው የምሄደው። ይሄ ሙዚቃ በዚህ መንገድ ይሰራል፣ እንደዚህ ነው፣ ቤዝ ላይኑ እንደዚህ ነው፣ እንደዚህ ብዬ የምሄድ ሰው ነኝ ከድሮ። ስለዚህ አሁን ስለተወራ ነው። ከድሮ አካሄድ ምንም አልተቀየረ። ስለ ሬጌ እብድ ነኝ። ስለሌላ ብዙ ነገር ላላውቅ እችላለሁ። ስለሱ በጣም ብዙ እውቀት እንዳለኝ አውቃለሁ ማለት ነው። ስለዚህ የምሰራውን ነገር አውቃለሁ። ስለዚህ አሁን ሰው እንደዚህ እንደሚወራው ነገር አይደለም ማለት ነው። ሲወራ ሞር ተካበደ ነገሩ እንጂ ቤዚኩ ያ ነው። የምታውቂውን ነገር ነው መስራት ያለብሽ፣ ማታውቂውን ነገር መስራት የለብሽ። ስለዚህ በዛ ሙዚቀኞችን ብትጠይቂ በዛ ይስማማሉ። ሙዚቀኛ ያልሆነ ሰው ነው እዚህ ላይ ጥርጣሬ የሚኖረው። ገባሽ? ሙዚቀኛ ጋር ስናወራ ግን የኮንቨርሴሽን አይኖርም። ለምን? የሙዚቃ ፓርቱ በትክክል እንደሰራ ስለሚያውቁ ማለት ነው። ገብሻል እምልሽ? ስለዚህ እንትኑ ነው ምናልባት ጩኸቱ ነው እንደዛ ያስመሰለው እንጂ ቤዚኩና ትክክለኛው መንገድ እንደዛ ነው። ስለማናቅም ሊሆን ይችላል። እኔ አሁን የሬዲዮ ፕሮግራሞች መግቢያዎች፣ ኢቭን ፕሮግራሞቹን ዲዛይን ማድረግ ግራፊክ ዲዛይን እንደምትሰራ በጣም ቅርብ ጊዜ ነው ያወቅኩት። ስለዚህ ጆኒ የሬጌ አርቲስት ባይሆን ብዙ ታለንት እንዳለው አሁን የገባኝ። ባትሆን ኖሮ ምን ትሆናለህ ልበልህ እንግዲህ። አይ ስዕል እሰራለሁ ከድሮ የስዕል ውድድሮችን አሸንፍ ነበር ጻኖኜ ምናምን። ቤተሰብም በደንብ እገዛ የሚያደርግልኝ እንደዛ ያደርግልኝ ነበር። ሳይም ደግሞ እንጠበቅ ነበር። ስለዚህ እሷን ትንሽ ስታድጊ ደግሞ ከስዕልነት እነዚህ ቅርጽ ያላቸው ጽሁፎች ምናምን እንደ ግራፊክ ዲዛይን ምናምን ወደሱ ትሳቢያለሽ ማለት ነው። ሞሪያ ስዕሉ ጊዜ ይወስድብሻል። ላይፍ ስታይሉ ራሱ ትንሽ ነው ከባድ ነው ደግሞም ገባሽ። ስለዚህ በዛ ምክንያት ሞር ያኛው ችሎታዬ ወደዚህ ነው የመጣው ማለት ነው። ይሄ ብቻ ሳይሆን ልብስ ዲዛይን አደርጋለሁ ወይ ምናምን። ስዕል ስትሰሪ ለብዙ ነገር ላይ አንደርስታንዲንግሽ ይሰፋል ማለት ነው። ስለዚህ የተገናኙ ነገሮች ናቸው ማለት ነው። እና የግራፊክስ ዲዛይኑም ሆነ ከዛ ጋር ተመሳሳይነት ያላቸው ነገሮች ብዙ ነገር አደርጋለሁ። ስለ ሬዲዮ ፕሮግራሞችም አሁን እኔ ቅርብ ጊዜ ነው ያወቅኩት። ኢትዮፒካ ሊንክ መስራች እንደሆንኩኝ ስሙንም እንዳወጣው አታውቂ? አላውቅም። አሁን ያወቅኩት እኔም ቅርብ ጊዜ ነው። ይሄን ቃላቱን ደግሞ አሁን ቺጌ የሚለውንም ቃል እኔ ያወጣሁት ማለት ነው። እንደዚህ አይነት ነገሮችም ደግሞ ከጽሁፍ ጋር የሚገናኙ ናቸው። ከመፍጠር ጋር ከጽሁፍ ጋር ገባሽ አይደለ? ስለዚህ ያ ሁለቱ ያኛው ከስዕል ጋር የኛው ደግሞ ከጽሁፍ ጋር የሚገናኙ ናቸውና እንትን ሬዲዮ ሀሳቡ ብርሃኔ ንጉሴ እኔና ዮናስ አጎስ ነን ኢትዮፒካ ሊንክን ማለት ነው የጀመርነው። አክቹአሊ ሀሳቡ ኦሪጂናል ሀሳቡ ብርሃኔ ንጉሴ ነው ያመጣው። ከዛ በኋላ ግን
አብረን የፈጠርነው ኢትዮፒካ ሊንክንም የሚለውንም ስም ብዙ ስም መርጠናል፣ ግን እኔ ነኝ ያን ስም ያመጣሁት ማለት ነው። ስለዚህ እነዚህ ነገሮች አሁን ቺጌም እንዳልኩሽ ቃላት ጋር ብዙ ቃላቶችን ምጽፊ ከሆነ ምታነቢ ከሆነ እነዚህ ቃላቶችን የገጣጠምሽ የሆነ ነገር የሆነ ስሜት እንዲፈጥሩ ማድረግ ምናምን አብሮ ያለ ነገር መሰለኝ። ስለዚህ ያ ይመስለኛል እንትኑ። ልክ ነህ። ቺክቺካና ሬጌ ነው አይደል? ቺጌ እንግዲህ ስታነብ ስትጽፍ አዲስ ቃል ወደ መፍጠር ትሄዳለህ። የመፍጠር ያ ቃል ካቺ እንዲሆን የማሰቡ ነገር። ቺጌ በጣም የምትወደድ ቃል ነበረች። ሌላው ነገር ጆኒ እንግዲህ እኛ አሁን ላይ አሉ ብዙ ዓለም ላይ ትልልቅ ፌስቲቫሎች አሉ። በጣም ትሄዳለህ፣ ቱር ታደርጋለህ። ለሬጌ አርቲስት አሉ ትልቅ የሚባሉ መድረኮች፣ እነሱን የመስራት እድል ዛሬ ሳይሆን በጣም በቀደመው ጊዜ አግኝተሃልና ትንሽ እነሱን ጥቀስልኝ። አሁን እንደዚህ አይነት ዝግጅቶች አሁን ፌስቶር የሚባል ፌስቲቫል ነበር የሚካሄድ ከሬጌ ጋር ነሰሰሊ ግንኙነት የለውም፣ ግን የአፍሪካ ትላልቅ አርቲስቶች የሚገኙበት ጅቡቲ ነች የምታዘጋጀው። ግን በሆኑ ጊዜያቶች ውስጥ በጣም ብዙ አርቲስቶች ነው የሚያቀርቡት 3-4 ቀን ውስጥ ከተለያዩ ዓለም የመጡ አርቲስቶች ማለት ነው። እንደዚህ አይነት እዛ ላይ መጋጣም አጋጣሚ ነበረኝ። እዛ ላይ ስራዬን ማቅረብ ሳውቲ ዛቡ ሳራ የሚባለው ሌላው ወደ 300 አርቲስቶች በሳምንት ውስጥ የሚያከብሩ ዝግጅታቸውን የሚያቀርቡበት መድረክ ነው። ታንዛኒያ የሚካሄድ ነው። እዛም ላይ ያንን ድል አግኝቼ ነበር። ሮቶቶም ሬጌ ሮቶቶም ትልቅ ስፔን ትልቅ ፌስቲቫል ነው። እዛም ላይ ከሌላ ኢትዮጵያን አርቲስቶች ጋር ሆኜ ሙዚቃን አቅርቤ ነበር ማለት ነው። እነዚህ ነገሮች ያው እንግዲህ አጋጣሚም ነው የሚፈጥራቸው። ገብሻል አይደል? እኛን ያክል ለሌላው ዓለም ተጋላጭም ሆነን ላይሆን ይችላል። ግን አንዳንዴ ከአፍሪካ ምን አይነት አርቲስት እናቀርብ ሲሉ እነሱ ራሳቸው ለእንደዚያ ሳውንድ የቀረበ አርቲስት ብለው ያስባሉና በዛ ምክንያት ግብዣው ደርሶን ነው ያቀረብነው ማለት ነው። እንደዚህ አይነት አጋጣሚዎች ነበሩ። ሬጌን ካነሳን ያው ትልቁም ቤተሰብ አለማንሳት አይቻልም። ከቦብ ማርሌ ቤተሰብ ጋር ያለህ ግንኙነት ነው? አብረን ሻይ ስንጠጣ ምናምን አለልሽ እንግዲህ ይቻላል። ምን ችግር ነው? ያ ቤተሰብ ትልቅ ቤተሰብ ነው እንዳልሽው። ከዛ ደግሞ ቦብ ማርሊ የሙዚቃውን ሌጋሲ ፈጠረ። ይሄኛው ቤተሰቡ ደግሞ ተቀብሎት ደግሞ በዓለም አቀፍ ደረጃ በቃ ያ ብራንድ ሂውጅ እንዲሆን እንትኑን አደርገዋል ማለት ነውና ከልጆቹ ጋር የመገናኘት አጋጣሚ ነበረኝ። ኦፍ ኮርስ ግን ያ በዚህ ደረጃ እንትን አይደለም። ላይክ ፐርሰናል ግንኙነት ኖሮሽ ፐርሰናል የምትጻጻፊ ወይ ምናምን እንደዛ አይደለም። ግን አንዲት ሴትዮ ወደ ኢትዮጵያ ስትመጣ በቅርቧ ያሉት ሰዎች ጋር ጆኒ ራጋ የሚባል እኔን ፕሮሞት አድርጋኛለች የተወሰነ ደረጃ እና ስትመጣ የቦብ ማርሊ ፎቶግራፈር ከነበረ ሰው የሱን በጣም ስፔሻል ኤዲሽን እንደዚህ ብዙ ቦታ የማይገኝ የሱ መጽሐፎች ምናምን ያለበት ሙዚቃዎች ምናምን ያለበት አንድ ቡክ አለ። እሱን ፈርሞ እንዲልክልኝ ሚስ ጀሜካ በዛ ሰዓት የነበረችው ፈርማ የሆኑ እንደ ስጦታዎችን ምናምን ይዛል ሊመታ ነበር ሴትዮዋ ማለት ነው። እንደዚህ አይነት አጋጣሚዎች ሁሌ የሚያጋጥሙ አይደሉም፣ ግን እንደዚህ አይነት አጋጣሚዎች ነበሩ። ከቦብ ማርሊ ፋሚሊ ጋር ግን እንደዚህ የግል የምትዩ አይነት ግንኙነት የለኝም፣ ግን በተለያየ አጋጣሚ ከልጆቹ ጋር ተገናኝቻለሁ ማለት ነው። ትልቁ እድልም እሱ ነው። ወደ ኢትዮጵያ ሲመጡም ምናልባት ሬጌ ሲባል በቃ ከሚነሱ አርቲስቶች መካከል እኔ የዴመን ማርሊ በጣም አድናቂ ከመሆኔ ኮንሰርቱን ተረግጬ ተገፍጬ እንዴት ሆኜ እዛ ጋር ደርሼ አይቼ እንደወጣሁ ከዛ በኋላም ከዛ በፊትም እንደዚህ አይነት መስዋዕትነት ከፍዬ አላውቅም። ደግሞ እሱ ደግሞ ዴመን ማርሊ ደግሞ የነሱን ሳውንድ ወደ ሌላው ጀነሬሽን ይወሰደላቸው ነው። ገብሻል? ከቤተሰቡም ትንሽ ለየት ያለም ስታይል ነው ያለውና ሞር ወደ ወጣቱ የሚቀርብ አይነት እንትን ያለው እሱ ነው። የኔ በጣም ከቤተሰቡ ማደንቀው አርቲስት በአንደኛ ደረጃ ማደንቀው እሱን ነው። የኢትዮጵያ የሰራው ኮንሰርት ላይ ጊዮን የነበረው ኮንሰርት ላይ በህይወቴ እንደዚህ አይነት ዋጋ ከፍዬ አላውቅም። ምክንያቱም በጣም ብዙ ሰው ነበር፣ ብዙ የሚገኝ እድል ስላልሆነ በጣም ደስተኛ የነበርኩበት ጊዜ ነበረ። ከዚህ በኋላ ቶሎ አለው ብለሃል። ያንን ያስባለ ምንድን ነው? አንዳንዴ ስራሽ መናገር አለበት። ስለዚህ እንደዚህ በጠየቅኩኝ ቁጥር ዝም ብዬ መጎረር አልፈልግም። ግን እኔ ለሙዚቃ የተፈጠርኩኝ ነኝ። ምን ስልሽ እንደዛ ምልሽ በቃ ቀን ከሌት ሳልሰለች የማደርገው ነገር ቢኖር እሱ ነው ማለት ነው።
ከዛ ያ ስሜቴን ያ ፍላጎቴን ግን ህዝቡ የሚያውቀው አይመስለኝም። ምክንያቱም ህዝቡ የሚያውቀኝ በዛች ስራ ነው። ከዛ በኋላ ነው ምን ስቀቅል ምን ስጠብስ እንደነበረ ማንም አያውቅም። ገብቷል። ከዛ ደግሞ በተለያየ ምክንያት ደግሞ ከስቱዲዮ መራቄ የበለጠ ያን ስሜቴን ሰው አንደርስታንድ እንዲያደርገው ማድረግ አልቻልኩም ማለት ነው። ለዛ ነው አሁን ወደ ስቱዲዮ ስመለስ በቀላል ተመለስኩም። እንዳልኩሽ ሌላ ወከባ ላይ ስለነበርኩኝ ከዛ በኋላ ሙሉ ለሙሉ ወደ ስቱዲዮ ስትመለሺ የድሮ የመፍጠር አቅምሽ ጋር ለመመለስ ጊዜ ይፈጅብሻል፣ ልፋት ይፈልጋል ማለት ነው። ስለዚህ ለ6 ለ7 ወራት ምናምን ወረቀት ላይ ለመጻፍ እየሞከርኩኝ ምንም ቃላት ሳይመጣልኝ ገባሽ አሪፍ ሜሎዲ ለመቅዳት እንትን ሳይዋጣልኝ ቆይቻለሁ ማለት ነው። እዚህ ግግም ብዬ ያን በተደጋጋሚ ማድረግ ነበረብኝ እዛ እንትኔ ላይ ለመመለስ ማለት ነው። ግን አሁን ተመልሻለሁና በፍጹም ይሄን ነገር አሳልፌ መስጠት አልፈልግም ማለት ነው። የምወደውን ነገር በጣም ማፈቅረውን ነገር ነው ለኔ ለህይወቴን ትርጉም የሚሰጠኝ ነገር እሱ ነውና ካሁን በኋላ የግዴታ ማውጣት ስላለብኝ አይደለም መስራት ስላለብኝ ነው ሙዚቃ የምሰራው። ገብሻል አባባሌ። ስለዚህ ብዙ ስራ አለኝ። በመስከረም ማውጣው ምለው ስራ አለ። ከዛ በኋላ ግን በቃ ቁጭ ቤ ብዙ ስራ ሰራ ስለነበረ ሰው ከኔ ብዙ ስራ መጠበቅ አለበት ብዬ አምናለሁ ማለት ነውና የግድ ስለሆነ መስራት ስላለብኝም እየሰራውም ስለሆነ ማለት ነው። ሌላው ቅርብ ጊዜ ያወቅኩት ነገር እኔ ራሴ ቃሉን ቅርብ ጊዜ ነው ያወቅኩት። ኢንትሮቨርት እኔ አሁን ይሄ በጣም ቤት ውስጥ መሆን ብቻዬን መሆን ምናምን የሚያስደስተኝ አይነት ሰው ነኝ። አንተም እንደዛ መሆንህን አሁን ነው ያወቅኩት። እንደ አርቲስት ግን እንዴት ነው ኦብዘርቭ የምታደርገው? ሰው ለአርቲስት ግን በደንብ የሚያስፈልገው እንትን የትኛው ይመስልሻል? ከራስ ጋር ማውሪያ መሰቢያ ምንድነው ክራፍቶችህን ወይም ሙያህን የምትፈትንበት ነገር ጊዜ ያስፈልጋል። እሱን አምናለሁ። አዎ ልክ ነሽ። ዞሮ ዞሮ ህዝቡን ማወቅ ምናምን ነው መቀላቀሉ አሪፍ ነው። ኔትወርኪንግ ለማወቅ ሳይሆን ለምን አሁን ጊዜው ነው ስልክሽን ከፍተሽ ታውቂያለሽ የሚካሄደውን ነገር እኮ አይደለ? ገብሻል አባባሌ። ወተሽ ሚት ከምታረግ የበለጠ እና ሚት ያረግሽው ሰው ከሚነግርሽ የበለጠ ነገር ስልክሽ ይነግርሻል። ጊዜው እንደውም ያን አቅልሎታል። ዓለምን እጅሽ ላይ ቁጭ አድርጎታል። ግን የመጀመሪያው ኳሊቲ ብዙ ጊዜ ኢትዮጵያ ውስጥ ሙዚቀኛ ወይ እሱ ስለማይጽፍ የሆነ ሰው ለሱ ቤት ቁጭ ብሎ ከራሱ ጋር የታገለ የሚጽፍለት ያን ክሬቲቭ ፓርት የሚሰራለት ሌላ አካል ይኖራል ብዙ ጊዜ። እንደዛ ካልሆነ ግን አርቲስት ከራሱ ጋር በጣም ብዙ ጊዜ ያስፈልገዋል። ለምን ማናቸውም ነገሮች ማናቸውም ፈጠራዎች የሚፈጠር ሰው ያውቃል ይሄን ነገር። ማናቸውም ፈጠራዎች ዝም ብለው እስክሪብቶና ወረቀት ስለተገናኘ አይመጡም። ገባሽ አይደል? ሀሳቦች ይሞግቱሻል ምናምን ረጅም የጭንቅ ሰዓት በጣም አለው። ከዛ ደግሞ አሁን እንደኔ ሰፋ እንደዚህ ብዙ አይነት ስራ ለመስራት እንትን ካለኝ የመጀመሪያ ነገር ኢንጆይ አላደረገውም። ወጥቼ ካፌ ምናምን ይሄ ለኔ ሆነ ከእውነታው የራቀ እውነት እንትን ነው የሚሆንብኝ ማለት ነው። ደስታውን አላገኝም ነው። ጓደኛ የሚይዝ ሰው አይደለም። ብዙ ጊዜ ጓደኞቼን ምንከባከብ ሰው ገብሻል ምልሽ ጥሩ ጓደኛ አይደለሁም ይመስለኛል። ብዙ ጊዜ እንደዚህ በፈለጉኝ ሰዓት ምናምን ስለማልገኝ ግን እመርጠዋለሁ። ካለ ጓደኛ ብዙ አመት ቆይቻለሁ። አንደርስታንድ አደረግሽኝ። እና ለኔ የመጀመሪያ ነገር ህሊኔ ማስደሰት ነው። ህሊኔ የሆነ ሰላም እንዲኖረው ማድረግ ነው። ያ ሲኖረው ደግሞ ልክ የሚኖረው ደግሞ እኔ የቤት ስራዬ ብዬ ለራሴ የሰጠሁትን ነገር ስሰራ ነው። አሁን እነዚህ ያን ያክል አመታት በነገርሽ ላይ የሆነ ቦታ ላይ ካስቀመጥሽኝ ካመንኩበት ሙሉ ነገሬን የምሰጥ ሰው ነኝ ማለት ነው። ሙሉ ነገሬን ሰዎች አልበም ሲያወጡ ብዙ ሰዎች ረድቻለሁ፣ ብዙ ነገሮች ላይ ሰርቻለሁ ማለት ነው። የሰውም ነገር እንደራሴ አድርጌ ተከታትዬ ምናምን ምሰራ ሰው ነኝ። ስለዚህ አሁን ከስቱዲዮ ወጣሁበት ምክንያት እነዛ ትላልቅ ሸክሞች ናቸው። እነዛ ትልቅ ኃላፊነቶች ናቸው። ያ ችግር የኔና የሆነ ዝም ብሎ የአካባቢ ችግር ሳይሆን የኢትዮጵያ ችግር ስለሆነ እኛ ጋር ደግሞ ያ ግሩፕ ደግሞ ያንን ችግር ለመፍታት የቀረበ መስሉ ስለታየን ከዛ ደግሞ ብዙዎች ተምረናል እኮ ላይክ ታላላቆቻችን ከስራዎቻቸው ሳይጠቀሙ ብዙ ሀብት አፍስሰው መሬት ላይ እነሱ ግን ስለተቸገሩ ለጊዜው ያንን ችግር እንኳን መቅረፍ በሚከብድ ሁኔታ ነው ለራሳቸው ሳይሆኑ ሲያልፉ እናያለን። ስለዚህ ምንም እንደው ነው ወደፊት አርቆ የሚያስብ ሰው ወደኋላ ደግሞ ማየት አለበት ማለት ነው። ያ የተፈጠረው ነገር እሱ ላይ እንደማይደርስ እርግጠኛ መሆን አለበት። ስለዚህ እነዛ ነገሮች ትልቅ እልህ ውስጥ ከተውን ነበረ። ለዛ ነው ከሙዚቃ ከስቱዲዮ ወተን ሌላ ነገር ውስጥ የኳተን ነው። የቢዝነስ ሰዎች ሆነን አይደለም። ሁሌ እለዋለሁ እኛ የአውታር አካባቢ የቢዝነስ ሰዎች አይደለንም።
ሌላ ሰው ቢሰራው ኖሮ እኛ እዛ አንገኝም ነበር። ማንም ሰው ስላልሰራው ማንም የኔ ችግር ነው ብሎ ስላላየው ሁሉም ሰልፊሽ ሆኖ ስለታየን እኛ ቢያንስ የግል ነገራችን አቆመን እዛ ነገር ላይ መስራት አለብን ብለን ስላመን ነው። በእውነት ምንም አልተጠቀምም። ብዙ ነገር ነው የተጎዳ ነው በዛ ምክንያት። ከዛ ደግሞ አብሶ ደግሞ እኔ ከዚህ ከምወደው ህይወት ነው ያራቀኝ። ስለዚህ እልሁ ነው እንደዛ የሚያስወጣንና አሁን ስመለስ ደግሞ ወደዛ ህይወቴ አንደኛ ደስ የሚለኝ ህይወቴ ነው። ሁለተኛ ደግሞ በጣም ፕሮዳክቲቭ የምሆንበት ነገር ነው። እኔ ከአልጋ ስቱዲዮ ከስቱዲዮ አልጋ እየኖርኩኝ ቀሪ ህይወቴን ባሳልፍ በጣም ደስተኛ ህይወት ነው የሚኖረኝ። ያ ነው ተፈጥሮዬም ነው። ተፈጥሮዬ ደግሞ ረድቶኛል ማለት ነው የምወደውን ነገር ለመስራት። ሙዚቃ እንዴት መሰለሽ ነው የማስበው፣ ዞሮ ዞሮ ኢትዮጵያን ስናያት ለምን ሬጌ ይወደዳል? ለምን ኢዮብ ሬጌን ሲሰራ ለምን ተወደደ? ወይም ገባሽ ቴዲ አፍሮ ሲሰራ ለምን ህዝብ ይወደዋል ብለን ስናይ የመጀመሪያው ነገር ኢትዮጵያ ይሄ ወደ ሰሜን አካባቢ ስቴጂ ሞር ሜሎዲ ነገር ይወደዳል፣ ወደ ደቡብ አካባቢ ስቴጂ ቢት ይወደዳል ነገር ማለት ነውና ሁለቱም ነገሮች አሏት ኢትዮጵያ ገብሻል ምን። ስለዚህ ምንም አይነት ስራ የኢዮብ መኮንን ዘፈን ወይ የኔን ዘፈን ሬጌ ስለሆነ አይደለም ሰው የሚወደው፣ ሬጌ ነው ብሎ አይደለም ገባሽ። በቃ ሰው ስለተስማማው ነው የሚወደው። ሬጌ የማይወድም ሰው ሊወደው ይችላል ማለት ነው። ስለዚህ የመጀመሪያ ነገር ለኔ የሚጠቅመኝ በአሁን ሰዓት ይሄ በዚህ ሞመንት ላይ ምን አይነት ነገር ይወደዳል የሚለው አይደለም፣ እንደ ሀገር ምን አይነት ነገር መቀበል ይችላል ህዝቡ ነው ገብሻል ምልሽ። ለምን ሁሌ ከድሮም ጀምሮ ካየሽ ጠንካራ ሰሚ ከዛ ደግሞ ሰነፍ ሰሚ አጋጥሞናል ጀነሬሽኑ ማለት ነው ገባሽ። የሆነ ጠንካራ በጣም የሚሞግት ምናምን የነ ሮሃ ባንድ ጋስቴ የባንዶቹ ፉክክር ዋሊያስ እዚህ ጋር ኢትዮ ስታር እዛ ጋር እንትን እዛ ጋር በጣም ነፍ ባንድ እና ደግሞ ቶፕ ነገር የሚሰሩ ለምን ጠያቂ ሰሚ ነበር የነበረው ገባሽ። ከዛ ደግሞ የሆነ ሰዓት ደግሞ የኪቦርድ ምናምን ሆኖ ኢትዮጵያ በሙሉ ከጫፍ እስከ ጫፍ ለኢትዮጵያ ይደርስ የነበረው ሙዚቃ በአንድ ኪቦርድ ዝም ብሎ የተሰራ የሲንሳይዘር ሙዚቃ ምናምን ነበር። ሰነፍ ሰሚ ስለነበረ ነው አንደርስታንድ አረክሽኝ። ከዛ ደግሞ ኤልያስ መልካ ሲመጡ ደግሞ ታያለሽ ብዙ ወጣቶች ብዙ አርቲስቶች እንዴት እንደፈለቁ የሚገርም ታለንት ያላቸው ምናምን። ያ ሰዓት ደግሞ ራሱ ጊዜው ነው። አሁን ያዘጋጀነው ሰነፍ ሰሚን ነው ያዘጋጀን ያለ ነው ማለት ነው ገባሽ። ቲክቶኩ ምናምን የሚፈጥረው ስለዚህ ያ ስለሆነ ሰነፍ ሙዚቃ አልሰራም። ይሄ ጀነሬሽን እንደሚቀየር አውቃለሁ ማለት ነው። ስለዚህ ይሄን ጀነሬሽን እንዲመጥን ብዬ ላላ ያለ ቃል አልጽፍም ወይም ላላ ያለ ሜሎዲ አልሰራም ገባሽ አይደል አባባሌ። ስለዚህ ለሰሚው ሊከብድ ይችል ይሆናል፣ ግን ጠንካራ ሰሚ ደግሞ ሲመጣ የማያሳፍር ሙዚቃ ሊኖረኝ ይገባል ብዬ አምናለሁ። ሙዚቃ ሳወጣ ለዚህ ሞመንት መጮኋ አይደለችም የኔ ነጥብ። አሁን በጣም ቆንጆ ቪዲዮ ሰርተናል እና ቪዲዮ እንደተለመደው በጣም እንትን አላለም፣ ግን ማንም ሰው ያንን ቪዲዮ አይቶ በጣም ቆንጆ ቪዲዮ እንደሆነ ይመሰክራል ገባሽ አባባሌ። ስለዚህ ያ ቪዲዮ ለቀነዋል አይደለ፣ ጊዜውን ጠብቆ እንደሚፈነዳ ግን እኔ ጋራንቲ ያደርግልሻለሁ። ለምን ወደኋላ ስንመለስ የኔ አልበም ይሄን ቁልፉን ስጪኝ አልበም አሁን የምልሽን ነገር ነው ያለፈው። ቁልፉን ስጪኝ ስናወጣው ለሰዓቱ አስደንግጦ ነበረ። ወዲያው ጓ ምናምን ያረጋ አልበም አልነበረም። ዘፍ ቪዲዮቹ ይገርሙ ነበር፣ ግን የሚገርም የነበረው ለማን ነው? ለዚህ ለዘመናዊ ሙዚቃ ዘመናዊነት ለሚፈልገው አካል ነበረ ማለት ነው። ግን አሁን ደግሞ ሆነን ስናይ ደግሞ ያንን አልበም እንደሆነ ስታንዳርድ መመዘኛ ምናምን አድርጎ ይወራል ገባሽ አይደለ። ስለዚህ በዛ ሞመንት ሰው ምን ይፈልጋል ብለን ስላልሰራን ነው። በዛ ሞመንት ጠንካራ ነገር ልባችን የሚፈልገውን ነገር ነው የሰራነው። አሁንም እንደዛ ነው ማለት ነውና ቫይራል ምናምን የኔ ነገር እኔ ሽማግሌ ነኝ፣ የዚህም ትውልድ አይደለሁም ገብተሻል። ግን እመኚኝ ጥሩ ሙዚቃ ስትሰሪ ለጊዜው ሰው ሊተኛ ይችላል፣ ግን የነቃ ሰው ደግሞ የሚነቃበት ሰዓት አለና ያኔ የፈለግሽው ቦታ ድረስ ይሄዳል ብዬ አምናለሁ። አሁን አዲሱን ሚውዚክ ቪዲዮ አይቼዋለሁና እዛም ስር በጣም ብዙ ኮሜንቶች እንደዛ ናቸው። ለምንድነው ቫይራል የወጣው? በጣም ቆንጆ ነው። በነገራችን ላይ ቆንጆ ሆኖ የተሰራውና ጆኒ ወጪ አይፈራም ወይም አላቅም ከባድ ነው እያልኩ ነበረ። ምክንያቱም ከዚህ በኋላ የምትሰራቸው ይኖራሉ ብዬ አስባለሁ ቪዲዮዎች። እንትን ነው ስታንዳርድ ነው ለኔ። ካለዛ ይሄ ነፃነት ከሌለኝ እንደ አርቲስት
ይሄን ስሰራ ከኔ ፊት የወጣው ቪዲዮ ምንድነው ከኔ ፊት የወጣው አልበም ምንድነው ብዬ ለሰከንድ አላስብም። የራሴ ዳይሬክሽን አለኝ፣ በዛ ነው የምጓዘው። ዓለም ለምን ወደ ሌላ ቦታ አይዞርም? ገባሽ? እኔን ካላስደሰተኝ የምሰራው ስራ እኔ መጀመሪያ ፈታኙ ሰው እኔ ነኝ። በጣም ፒኪ ነኝ። ዝም ብዬ ምናምን ምረካ ሰው አይደለሁ። የምሰራው ነገር እኔን ካላስደሰተኝ በቃ ባልሰራ ይቀላል። ገባሽ? ምንሽ በጣም ብዙ ወጪ ነው ያወጣ ነው። ቁጥር ምናምን መናገሩ አስፈላጊ አይደለም። በጣም ዘግናኝ ወጪ ነው ያወጣ ነው። ለአንዷ ስራ ለሆነች 10 ሰከንድ ምናምን ወልቂጤ ምናምን ለአንዷ ስራ የሆነች ቦታ ለምን ፐርፌክት ያንን ታሪክ የሚመስል ነገር ስንፈልግ ገባሽ? ግን ሁሉም ቪዲዮዎች እንደዛ ነው የምንሰራው። አሸናፊው እኔ ነኝ የምሆነው። ምክንያቱም እነዚህ ስራዎች ሌላ ጊዜ ተሻግረው እናያለን። የሆነ ጊዜ ስናወራ ገባሽ አባባሌ ሌላ ቦታ ላይ ቆመን ነው የምናወራው። እና መሻገር ጊዜ ብቻ አይደለም ቦርደርም እኮ ነው። ከዚህ ሞቶ ሌላም ቦታ መሰማቱ ሌላም ቦታ መታየቱ ለኔ ሽልማቴ ነው። አንደርስታንድ አደረግሽኝ? ከዚህም ጄኔሬሽን ሌላ ጊዜ የዛሬ 10 ዓመት ከን ስቲል መሰማቱ መታየቱ እሱም ለኔ ሌላው እንትኔ ነው ማለት ነውና እንደዛ ነው ማስበው እንጂ እቺን ሰዓት ለማሸነፍ ይሄን ሰዓት ለማሸነፍ መስራት ከፈለግሽ የሆነች የቲክቶክ ቪዲዮ መልቀቅ ነው ያለብሽ። ለምን በቃ የሰው እንትን ወደዛ ስለሆነ ማለት ነው። እንደ አርቲስት ግን መቅደም ነው ያለበት። ያኔም ቀድመህ ነበር፣ ቀድማችሁት ነበር ዘመኑ። አሁንም ልክ እንደዛ ነው ብዬ አስባለሁ። ከዚህ በኋላም ባወራ 1 ሰዓት ማውራት ትችላለች። አሁን እያሰብኩ ያለሁት እነ አበሻዊት በወጡበት ዘመን ላይ እኔ ጆኒ እንደዚህ ቁጭ ብዬ ኢንተርቪው አደርገዋለሁ ብዬ አስቤ አላቅም። ለምን በዛ ሰዓት እሱ ያረጃል ብለሽ ነው? አይደል እዚህ ጋር እንደምደርስ ራሱ አላቅም ነበር። የእውነት በጣም ነው ደስ ያለኝ። በጣም አድናቂ ነኝ። አሁንም ስራዎችን በደንብ ከሚጠብቁት ገና ወደፊትም ከሚያደምጡ መካከል ነኝ። እንደው ተጨማሪ ቪዲዮዎች ካሉም ጠቁምልኝ። ከዛ ውጪ ያልነካሁት ነገር ብለው የምትለው ካለ እንደው እንደ መዝጊያ ወደ 6 ቪዲዮዎች አሉ የምንሰራቸው። በዚህ ደረጃ በዚህ ጥራት የምንሰራቸው አሉ። ስቱዲዮ ውስጥ የምንሰራቸው ኮላቦሬሽኖች አሉ። ኮላቦሬሽን ብቻ ኦልሬዲ የተቀዱም ትላልቅ አርቲስቶችን የማልሄድበት ጎዳና የለም። በዛ ማጣበቂያቸው አይነት ኮላቦሬሽኖች ይኖራል። የጥምር ስራዎች ከወጣት አርቲስቶች ጋር ምሰራው ነገር አለ። ባለሁበት ቦታ ላይ ያካበትኩት ልምድ አለ። ደግሞ ከዛኛው ጄኔሬሽን ጋር ተቀላቅዬ ሰራ ስለነበር ደግሞ ከኔ ከፍ ካሉት ብዙ የተማርኩትም ነገር አለና ይሄ በር ዘጊ መሆን አልፈልግም። ቆሜ ከኔ በኋላ ሌላ ሰው እንዳያልፍ ገባሽ? ከዛ የበለጠ የኔ ተፈጥሮ ምናልባት ምንም የማያውቀውን ሰው እኔ የማውቀውን ነገር ነው እንደ መሰላል እንዲጠቀምበት ማድረግ የምፈልግ ሰው ነኝ ማለት ነው። ስለዚህ ከወጣት የመጀመሪያ ስራቸው የሆኑ አርቲስቶችን ይዤ የምወጣበት ደግሞ አንድ ፕሮጀክት አለኝ። ምናልባት ከኮንሰርቱ በኋላ መጀመሪያ ላይ መለቃቸው 2-3 ነገሮች እንደዛ ይሆናሉ በቅርብ ማለት ነው። ከዛ ውጭ ደግሞ የራሴን ነገር መስራት አለ። እሱ ላይ እንዳልኩሽ ከእግዚአብሔር ጋር ሆነን መስከረም ሲደርስ መለቀው አልበም አለ ብዬ አምናለሁ። እሱን ፋይናላይዝ እያደረግን ነው። ስለዚህ እዚህ አካባቢ ብዙ ነገሮች ላይ እየሰራን ነው። ሰው እንዲጠብቅ እጋብዛለሁኝ። እርግጠኛ ነኝ ደግሞ የዛሬ የተወሰነ ጊዜ በኋላ እንገናኛልና በብዙ ነገሮች አፕዴት አደርግሻለሁ ነው። እኔም አንድ ጊዜ አውርተን ነበርና በቃ ከዚህ ጋር ማድረግ አለብን ኢንተርቪው ያለን ነው። ብዙ ጊዜ እንትን ብሏል። ይሄ ጥሩ አጋጣሚ ነው። ስለጋበዝሽኝ በጣም አመሰግናለሁ። ኔክስት ታይም ደግሞ ያው ቤታችን ነው እንግዲህ ሁሌ እባክህ ኦፍ ኮርስ ጥያቄ የለም። በጣም ነው የማመሰግነው እኔም። ስለዚህ ጀማው ኮንሰርት ቅዳሜ ጥር 23 በኤግዚቢሽን ማዕከል ማንም ሰው እንዳይቀር ብዬ ጋብዛለሁኝ። እውነት ሁሉም ሰው ተዝናንቶ የሚሄድበት ፕሮግራም ነው ብዬ አምናለሁ። ኤግዚቢሽን ማዕከል ብዙዎቻችን መጀመሪያ ማይክሮፎን የያዝንበት ቦታ ነው። ብዙዎቻችን ሙዚቃ የጀመርነው ኤግዚቢሽን ለብዙ ሰው እንትን ከፍቷል ኤግዚቢሽን ማዕከል እውነቱን ለመናገር። አሁን ደግሞ ሌላ ቦታ ነው ያለ ነው። ኤግዚቢሽን ስንል የድሮ አይደለም። በደንብ ሌላ ተስተካክሎ የሚገርም የኮንሰርት ቦታ ሆኗል እና የመኪና ማቆሚያ የራሳቸው አለ የተመቸ ነው ምናምንና ማንም ሰው ሳይንገላታ ሞባይሉን ሳይሰረቅ የብዙ ሰው ብዙ ጊዜ ኮንሰርት ሲሆን ይሄ ነው ገባሽ? ማንም ሰው ሞባይሉን ሳያጣ ተመችቶት ጥሩ ሰዓት የሚያሳልፈት ፕሮግራም ነው የሚሆነው። እንግዲህ ይሄ ፕሮግራም የሚያዩን ሰው በሙሉ ጋብዛለሁ ወደ ኤግዚቢሽን ማዕከል ጥር 23 እንዲመጣ። እሺ ትኬት ድንገት አሁን ላይ የሚሯሯጥ ሰው ሁልጊዜም አለፈኝ ብሎ ነበር፣ አላለፋችሁ። በዚህ አጋጣሚ ጎበዝ እንደውም አንዱ መናገር የምፈልገው ብዙ ትኬት ሸጠናል ኦልሬዲ በአሪፍ ፔ አማካኝነት
ትኬት የገዙ ሰዎች በሙሉ ኮንሰርቱ ስለተላለፈ ትኬቱ ይቃጠላል ማለት አይደለም። በዛው በገዙበት ትኬት መግባት ይችላሉ። ኤሌክትሮኒክ ትኬት ስለሆነ ኦልሬዲ ሬጂስተርድ ነው ትኬቱ ማለት ነው። አሁንም ትኬቱን መግዛት የሚፈልጉ አሪፍ ፔይ ላይ ገብተው በቀላሉ መግዛት ይችላሉ። እናንተም እንግዶቻችሁን አወዳድራችሁ የምትሸልሟቸው አንድ 20 ትኬት ምናምን እንሰጣችኋለን። ስለዚህ በተለያየ ምክንያት የእናንተ ተከታዮቻችሁን የምትሸልሙበት ማለት ነው። እናንተም ከነክሮዎቻችሁ ጋር ተጋብዛችኋላችሁ። በጣም ብዙ ተደስቷል። እናመሰግናለን በጣም ጆኒ። ለኔ በጣም ትልቅ ቀን ነው፣ ትልቅ ክብር ነው ካንተ ጋር ይሄ ጊዜ ማሳለፍ። አመሰግናለሁ። አሁንም ድሮ እንዳስደሰትከን በርታልን፣ ቀጥልልኝ ነው የምልህ። አንጣ 20 ዓመት ከዚህ በኋላ እናረጃለን። እድሜ ከሰጠን 20 ዓመት ብዙ አልበም ይኖረናል። እጠብቃለሁ። አመሰግናለሁ በጣም። ወደ ሌሎች ፕሮግራሞቻችን እንሄዳለን። ሰከላ ሾውን እየተከታተላችሁ ነው፣ አብራችሁን